ሰውዬው እራት ላቅርብልህ? እራት ሰራተኛችሁ የት ሄዳ ነው? አንቺ የምታቀርቢው? የለችም። የት ሄዳ? ፍቅረኛዋ ታሞ ሄዳለች። ፍቅረኛ አላት እንዴ እቺ በሽተኛ? አዎ አላት። አልነገረችኝም ማለት አይ ግን በጣም አልነገረችኝም ስትል በጣም ነው የምታናደው። ግን ለምን ነው የምታናደው? ምን ለማለት ፈልገህ ነው? እራትህን ላምጣልህ? ምን አማራጭ አለኝ? እሺ እራቴ ይመጣል። ግን ለምንድን ነው ፍቅረኛ አላት እንዴ ብለህ የምትጠይቀው? አንተ ምን አገባ? አይ ፍቅረኛዋን ልታይ ሄድሽ እኮ ያልሽኝ አንቺ ነሽ። እና ፍቅረኛዋን ልታይ ሄዳለች። ፍቅረኛዋ ታሟል አይደል? አይሽ እና ታዲያ ፍቅረኛ አላት እንዴ ምናምን ብለህ እኮ ተሳደብክ። ስለ ፍቅረኛዋ ምን አገባ? ሄደች አልኩ። ከሄደች በቃ አንተ ምን አሻ? ኧረ ትሄድ ትጦሰኛ በቃ ትሄድ እኮ ነው ያልኩት። የተናደድክ እኮ ትመስላለህ። ኧረ እኔ አልተናደድኩም። በጣም ውስጥ ተናዷል። ግንባርህ ራሱ ያስታውቃል። ማለት እንደተናደድክ ነው። ምነው አፍቅርሃት ነበር እንዴ? ፍቅረኛ የለኝም ብላ ፍቅርሃት መሰለኝ። ተዋሻሽታችኋልና እንዴት አልነግረኝም የሚባል አማርኛ ምንድን ነው? አንተ ወንድ ልጅ ነው ፍቅረኛ አለኝ ብላ። ሴትዮዋ አሁን የምታቀርቢ ከሆነ አቅርቢ፣ አለበለዚያ ሌላ ነገር አታውሪ። ኧረ አማርኛ መቀየር ራስህ እኮ ነው አማርኛውን ያመጣኸው። ችግር የለውም። በጣም ተቆጥተህ ፍቅረኛ አላት እንዴ ነው ያልኩህ። ግን ፍቅረኛ አላት አልኩህ። እኔ ከምደክመኝ ሰራተኛዋ አለች ወይ ለማለት ፈልጌ ነው እንዴ። ሰራተኛይቱ እሺ የለችም፣ ፍቅረኛዋ ታሞ ሄዷል ስልህ እኮ አላት እንዴ እንዴት ሳትነግረኝ ምናምን እያልክ ነው። ለአንተ መንገድ ይጠበቅባታል እንዴ? አይደለም ፍቅረኛ የሚባል ያስፈልጋል እንዴ? በዚህ ሰዓት ሰው ሙስሊም አይደለችም እንዴ? ባል ነው የሚባለው። የምን ፍቅረኛ ነው? ለዛ ነው የተናደድኩት። እንደዛ ወደዛ እንዳትወስዱ። መጀመሪያ እንደዛ መንገድ አይደለም የተናደድኩት እንዴ። ፍቅረኛ አላት እንዴ እንዴት ሳትነግረኝ እኮ ነው ያልከው። ለአንተ መንገድ ይጠበቅባታል እንዴ? ምን አባቷ ነው? ባል አለኝ አላለችም። ሲጀመር ማለትም አይጠበቅባትም እኮ አባቷ አይደለህም። አባቷን ያሰሯት አይደል? አይ አባት ግዴታ ለአባቷ ነው ፍቅረኛዬንም ባሌንም ብላ ማስታወቅ ያለባት እንጂ ለምትሰራበት ሰዎች አይደለም። እሺ አሁን እራቱን ትተዋለሽ ታቀርበለሽ? እራቱን አቀርብልሃለሁ ግን እንዴት እንደዛ ልትለይ ቻልክ ነው እንጂ። እራቱን ስለምታቀርብ እኮ ነው እንዴት ነው እኮ ግን መብላት ያስከው እንዴ? አልገባኝም። በጣም ነው የተናደድከው። ኧረ ነገር መቆስቆስ እየቀለድክ ነው። ሞው በጣም ተናደረ መብላት ያስከው ውስጥ በጣም እየተናደደ ነው። አልብላው አንተ እኮ ሰራተኛ ፍቅረኛዋ ጋር ሄዳለች ታሞባት። አታንሽብኝ በቃ ተኝ እንዴ። አታንሽብኝ ትሄድ አንተ አልገባኝ። በጣም ተናደድክ እኮ። አዘጊም እንዴ አንቺ ነሽ አይደለም አንቺ ነሽ እያናደርሽኛለሽ እንዴ። ጭራሽ እኔ ነኝ። እኔን እንደውም አንተ ልጠይቀህ የሚገባው። በቃ ይሄ እኮ ጥያቄ ነው። አልገባኝ። ፍቅረኛ አላት እንዴ ማለት ጥያቄ እኮ ነው። አንቺ እርግጥ አንቺን አስፈቅዳል ሊሆን ይችላል። እኔ ያላወቅኩትን መጠየቅ ችግር አለው? አንተ ወንድ ልጅ ነህ አይደለ? አንተ ደግሞ የኔ ባል ነህ እንጂ እሷ ፍቅረኛ አይደለህም። ስለዚህ አንተ መንገርም ማለትም አትችልም። ማለት ትችላለህ እንዴ? አትችልም። እና ታዲያ እንዴት ሳትነግረኝ እንዴት ፍቅረኛ እንዳላት አልነገረችኝም እኮ ነው ያልከው? አፍቅረሃት ነበር ማለት ነው። የምን ፍቅር ነው የምታወሪው አንቺ? እና እንደዛ ካልሆነ ልክ እንዳፈቀርከው ሰው እኮ ነው። አሁን ተጠራጥሪ ነበር እንዴ? እንደዛ አሁን ነው የጠረጠርኩት። እስከዛሬ እንኳን ጠርጥሬ ያለ እና ታዲያ አሁን እኮ በጥያቄ መጠርጠር አይጠበቅብሽም። እንዴት ነው የማልጠረጥረው? ሁኔታ ሁሉ እኮ አስደነገጠ። ልክ ሚስትህን ከወንድ ጋር እንዳገኘሃት ነገር ነው እኮ ግቡ ያደረገ። ማለት
ፍቅረኛዋ ጋር ሄዳለች እኮ ስለ ልክ ሚስትህ ፍቅረኛዋ ጋር ሄዳለች እንዳልኩ ነው ስሜታዊ መሆን ያስከው የንዴት መብላት ያስከው። እኔ ፍቅረኛ አያስፈልግም ነው። ለምን ፍቅረኛ የሚባል ነገር አለን? ከተጋቡ መጋባት ነው ትዳር። ትዳሯም ይሁን ፍቅረኛዋም ይሁን በቃ ሄዳለች አልኩ አይደለ? አንተ ለምን ስሜታዊ ሆነህ ተናደርክ ነው? ይሄንን ብቻ ማለት ነው። እኔ አልተናደርኩም። ራሱ ሰርተሽው ከሆነ ስጪኝ። ቆይ እኔ ፊትህን አላውቀውም እንዴ? ሌላ ሰው አናዶ ሊሆን ይችላል ማለት በሌላ ሰው ማታማኝ። አሁን ሲያወራ ነው ስለ ምግብና ስለ ወደ ሌላ ጉዳይ አትሂድ አንቺ። ሌላ ጉዳይ አሁን አንቺ እራት ብታበኝ ይሻልሻል ነገር ብታበኝ። ማለት እራት እኮ ላቀርብልህ ነው የጠየቅኩህ አይደለም? ግን እንዴት ሄደች ወይም ደግሞ የሆነ ምክንያታዊ ነገር ስነግርህ እንዴት ተናደድክ? ስለ ፍቅረኛ ስነግርህ በጣም ነው መናደድ ያስከው። ማለት ስለ ፍቅረኛዋ ስነግርህ በጣም የተናደድክ ነው እንዴ? እሷም እኮ ህይወት አላት መቼም። አይመስለኝም ህይወት አላት ግን ባለም ላይ ነው ፍቅረኛ ማለት። አንቺ ፍቅረኛ ምናምን ይባላል እንዴ? ምን አገባህ? ምንም ያገባ ነገር አለ? ቆይ አለፍትና መውሰድ የምችለው በእህትህና በሚስትህ ብቻ ነው። አይ ፍቅረኛ ብሎ የሚጨማለቅ ሰው እኛ ቤት አይመጣም። ይሄንን እኔ ልተማመንበት አልችልም። ኦፍ ኮርስ ይሄ ግድ ነው ማለት ግድ ነው እንዴ? ካፈቀረችው አንተ ምን አገባ? ካፈቀረችውማ ፍቅሯን በኒካ መግለጽ ነው እንጂ ምንድነው ፍቅር ምናምን። አንተ እኮ በጣም እየተናደድክ ነው ያለው ማለት ነው። ስለ ፍቅሯ መግለጽ ምናምን እየፈተፈትክ ነው ያለው፣ ውስጥህን እየበላህ ነው እንጂ። ለመሆኑ ራት ነው መብላት የፈለግከው ነገር ነው? በላው እኮ በላው። በጣም ተናደር ነው። አልሐምዱሊላህ በላው። ፈተፈትከው እሱንም በተግባር ማለት ነው እንዴ? አንቺ ራት ማቅረብ ትተሽ ነገር እኮ ነው የምፈተፍችው። ሁኔታ እኮ ነው ውስጥህን ስል የውስጥህን አውቄ ስናገርብህ እኮ ነው መናደድን መፈትፈት የሚያስከው። አልገባኝም። እስከ ዛሬ ተፋቅራችሁ እየኖራችሁ ነበር ማለት ነው? የመጣሽ ተኝ አሁን ደርሻለሁ አታንጣ ብለው አንጥቶ ቆልላሉ። በመንቃ ድሮ ነበር ሞልሽ ነው ተብሏል። እንግዲያውስ እንደዚህ ያብላላህን ነገር በደንብ አድርገህ ታስረዳኛለህ። አሁን ራትን ላምጣልህ ከፈለክ። ኧረ ተይው ግን ነገሩን አቁሚልኝ። ራቱን አልፈልግም። አልገባኝም። እሷ ስትመጣ ታቀርባለች። ስለዚህ እሷ ጋር ምክንያት አለ ማለት ነው እንዴ? አለማቅረብ መሰለኝ ነገር የምትበይው እንዴ? ሁኔታ እኮ ነው ውስጥህን በጣም በላ አቃጠለህ እንዴት እንዳደረገህ ማለት ነው። እኔ ራሱ ሌላ ቦታ ብሄድ እንደዚህ የምትል አይመስለኝም እንዴ? አይ የሆነማ ነገር የተነካካን ንክኪ አላችሁ። ጠይቂያት። እሷ ማንን? እሷን ለምን ጠይቃለሁ? አንተ እያብከነከነህ እያየሁህ። እሷ ጋር ጥያቄ እኮ አያስፈልግም። ምክንያቱም አንተ ጋር መወራረር ነው እንጂ እሷም ካፍከነከናት እንደዚህ ሁለታችሁንም ማብከንከን ካለ እሷን ሳይሆን የምጠይቀው አንተ ነው። መጠየቅ ካለብኝ የገዛ ባሌን ነው እንጂ መጠየቅ ሆነ መቆጣትም ምክንያታዊ ነገሮችን መጠየቅ ያለብኝ አንተ ነው። እሷ ምንም የምታውቀው ነገር ላይኖራት ይችላል። ግን እንዴት አብከነከነህ? እንዴት እንደዚህ ሊበላህ ቻለ አልኩኝ። በቃ አረንደፋው እኔ መውለድ አልችልም። ኦኬ ተወለውላለች። እሷ ስትመጣ ላትመጣም ትችላለች እና ተወለውላታለሽ። ላትመጣም ትችላለች። ትመጣለች ብለህ ምንም ተስፋ እንዳቆም። ኧረ ጉዴ! ኧረ ነገር ሁሉ ከዛሬ ተስፋ ጣልክ እኮ። ትመጣለች፣ ስትመጣ ታቀርብልኛለች፣ ስትመጣ ትወለውልልኛለች። በጣም ተስፋኛ አረካል። ላትመጣም ትችላለች። በሯን ስላልሰጠኋት ትመጣለች። ላትመጣ ትችላለች። እኔ ሰጥቻት እስከው ምን ታውቃለህ? ስለዚህ ስሪያታ ራስሽ። ስለዚህ ግዴታ እሷ መምጣት አለባት እያልከ ሰራተኛ ያባረረው ራሱ ይሰራል። እኔ አላባረርኩም፣ ግን እንደዚህ ያብከነከነህን ምክንያት አንቺ ወደዛ ሂጂ። ብትመጣ ራሱ አባራታለሁ። እስካሁን አላባረርሻትም። ማን ነው አሁን እርግጠኛ የምትሆንበት ነገር እንደማባራት በደንብ አድርገህ ማወቅ አለብህ። ምን ማለት ነው? ምን ማለት እንደሆነ ራስህ ታውቃለህ። ራስን ጠይቆ እንደዚህ ያብላልህ ምክንያቱም ማወቅ ስላለብህ። ኧረ የሚበላይ ብላሽ አንቺ መሆንሽ ነው። እንዴ ከመብላት ራቱን አንጭማው ነው። አሁን ራቱን ተው። ወሬ ያለበት ተነሽ እንጂ በጣም አናደድክ።
እኮ የምትናደጅበት ጉዳይ አይደለም። እንዴት ነው የማልናደደው? አንተ ሄዳለች ምናምን ስለ በጣም የተናደድከው እኮ እኔ ሌላ እንትን ፈጠርክ። አንቺ ወይ አቅርቢ ወይ ጥፊ። ለምን የምጠፋው? እና አቅርቢልኝ። ግልጹን ልንገርክና ነው ዝም ብሎ መብላት አለ እንዴ? እያበላን እናውራ። እየበላን አይሻልም? ተነሽ። ሲጀመር ካንተ